ትንቢተ ዳንኤልን ትምህርት ነው የምንቀጥለው። ምናልባት እግዚአብሔር ቢፈቅድ ዛሬና የሚቀጥለው ሳምንት አንድ ምዕራፍ እናያለን። ምዕራፍ 8ን ለእግዚአብሔር ቃል ክብር ቆመን ብናነብ ጥሩ ነው። ዛሬ ግማሹን እናይና በሚቀጥለው ሳምንት ደግሞ ጌታ ካልመጣ ግማሹን እናያለን። ትንቢተ ዳንኤል ምዕራፍ 8 ከቁጥር 1 እስከ 14 ያለውን በጌታ በኢየሱስ ክርስቶስ ማነባለሁ። በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእይም አየሁ። ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ። በራእዩም አየሁ፣ በኡባል ወንዝም አጠገብ ነበሩ። ዓይኔን አንስቼ አየሁ፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። ሁለቱም ቀንዶች ከፍ ከፍ ይሉ ነበር፣ አንዱ ግን ከሁለተኛው ከፍ ያለ ነበረ። ታላቁም ወደ ኋላው ወጥቶ ነበረ። አውራው በግ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ በቀንዱ ሲጎሽም አየሁ። አራዊትም ሁሉ ይቋቋሙት ዘንድ አልቻሉ፣ ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ራሱንም ታላቅ አደረገ። እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2 ቀንድ ወዳለው በወንዝ ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውን በግ ሲቀርብ አየሁት፣ እርሱም ተመረረበት። አውራውንም በግ መታ፣ 2ቱንም ቀንዶች ሰበረ። አውራውን በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንድ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከነርሱም ከአንደኛው አንድ ታናሽ ቀንድ ወጣ። ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር እጅግ ከፍ አለ። እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ከእርሱም የተነሳ የዘወትሩ መስዋዕት ተሻረ፣ የመቅደስም ስፍራ ፈረሰ። ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው። እርሱም እውነትን ወደ ምድሩ ጣለ፣ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማሁ። ለተናገረውም ለቅዱሳኑም 2ኛው ቅዱስ ስለ ዘወትሩ መስዋዕት መቅደሱና ሰራዊቱ ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ። አሜን። እንጸልይ እንደቆምን። እግዚአብሔር አምላካችን ሆይ ስለተነበበው ስለዚህ ቅዱስ ቃልህ እናመሰግንሃለን። ክብርና ምስጋና ለስምህ ይሁን። ጌታ ሆይ ለነ ዳንኤል የተገለጥክ እግዚአብሔር፣ ራእይን ያሳያቸው እግዚአብሔር፣ እሱን እግዚአብሔር አንተን እናመልካለን። እነዛ ይመጣሉ የተባሉት መጥተው አልፈው እኛ ጋር ደርሰሃል። ጌታ ሆይ እባክህ ቅዱስ ቃልህን እንድትከፍትልን፣ ለዳንኤል ሚስጥር እንደገለጥክለት ለእኛ ሚስጥር እንድትገልጥ አቤቱ ለነገው መንገድ የሚሆን እግዚአብሔር ሆይ ለሕዝብ ለቤተ ክርስቲያን መልካምነት በዚህ ምሽት እንዲገለጥ በኢየሱስ ስም ጸልያለሁ። ቃልህ ክቡር ነውና ቆመን እግዚአብሔር ሆይ አንብበናል። ቁጭ ስንል ቃልን ስንሰማ ለተናጋሪውና ለሰሚው ጸጋ እንድትሰጥ ምሕረትህ በእኛ ላይ እንዲበዛ እኔና ይህንን ጉባኤ በደም እንድትሸፍን በኢየሱስ ስም ጸልያለሁ። የቃልህ ፍቺ ያበራል፣ ሕፃናትን ጠቢባ ያደርጋል ይላል እግዚአብሔር ሆይ እንደ ሕፃናት ነው በፊትህ አለንና የቃለ ፍቺ ለሕዝብ እንዲያበራ፣ ለቤተ ክርስቲያን እንዲያበራ፣ ለቅዱሳን እንዲያበራ በኢየሱስ ስም ጸልያለሁ። ይሄ እንዳይሆን የሚገዳደሩ መናፍስቶች የተመቱ ይሁኑ። ሕዝብ ቅዱስ ቃሉን እንዳይሰማ እንዳያስተውልም እንዳያከብረውም የሚያደርግ ቅዱስ ቃልህን የናቀ መንፈስ እግዚአብሔር አምላኬ ሆይ ሕዝብህ እንዳይባረክ የምትገልጠውን ራእይ የምትሰጠውን ትምህርት፣ ተግሳጽ፣ ምክር ሁሉ እግዚአብሔር ሆይ የሚያቃልል መንፈስ በኢየሱስ ስም ይመታ። ቅዱስ ቃልህ እንዳይሰማ በሕዝብ በዚህ ጉባኤ ላይ የተደረገ በሰማያት ላይ በዚህ የሚሰራ እነዛ አውሬ የተባሉ ይሰራሉ የተባሉ እነዛ መናፍስቶች በእኛ ዘመን የሚሰሩ በኢየሱስ ስም የተሰበሩ ይሁኑ። ምሕረትና ቸርነት በጉባኤው መካከል ይገለጥ። እናመሰግንሃለን።
በጌታ በኢየሱስ ክርስቶስ ስም አሜን አሜን። ለዚህ ክፍል ርዕስ ለመስጠት ፈለኩኝና ርዕስ ለመስጠት ስሞክር ምዕራፍ 7 እና ምዕራፍ 8 አንድ አይነት ሆኖ አገኘሁት እና አለፍ ብዬ ከምዕራፍ 7 ቁጥር 13 እና 14ን ቁጥር 18 እና ቁጥር 27ን ከዚህ በፊት ያጠናናቸውን አነብላችኋለሁ። ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እና 14 በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብም በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብርም መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። አሜን። ቁጥር 18ም ይህንኑ ይደግመዋል። ቁጥር 18 ነገር ግን የልዑሉ ቅዱሳን መንግስት ይወስዳሉ፣ እስከ ዘላለም ዓለምም መንግስቱን ይወርሳሉ ይላል። ቁጥር 27 እዛው ቁጥር 27 ላይ እንደዚህ ይላል፣ መንግስቱም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግስቱ የዘላለም መንግስት ነው፣ ግዛቱም ሁሉ ይገዙለታል ይታዘዙለታልም ይላል። እግዚአብሔር ስሙ ይባረክ። ስለዚህ እነዚህ ሁለት ምዕራፎች የሚናገሩት ስለ አንድ ነገር ነው። እንዳውም ምዕራፍ 7 ቁጥር 1 ሲጀምር በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋይ ላይ ህልምና የራሱን ራእይ አየ ይልና ምዕራፍ 8ም ዛሬ ስንጀምር በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰ በሶስተኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ ይላል እና የምንካፈልበት ርዕስ የእግዚአብሔር መንግስት የዘላለም መንግስት ነው የሚል ነው። እግዚአብሔር ስሙ ይባረክ። ልክ ቅድም እንዳነበብኩላችሁ ምዕራፍ 7 ከቁጥር 13 እስከ 14 ቁጥር 18 27 በመሃል ያው ከባህር የሚወጡ ከአራቱ ማዕዘን የሚወጡ እነዚህ አስፈሪ አስቸጋሪ አውሬዎችን እናያለን። ግን በመካከል የሚናገረው የእግዚአብሔር መንግስት የዘላለም መንግስት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ አሁን ያለነው በዘላለም መንግስት ውስጥ ነው። የምናገለግለው የዘላለምን መንግስት ነው። አንዳንድ ጊዜ የተቀበልነው የእግዚአብሔር መንግስት የት እንደደረሰ የት እንደተነሳ ስለማናቅ አሁን ዳንኤል ወደፊት ነው የሚያየው። ዳንኤል አለፈ፣ ባቢሎን አለፈ፣ ግሪክ አለፈ፣ ሮም አለፈ፣ እኛ ጋር ደረሰ። የምናመልከው አምላክ እኛ ጋር ደርሷል። እግዚአብሔር ስሙ ይባረክ። ነገስታት ተረሱ፣ ታሪክ አለፈ። ስለዚህ አሁን ያለነው እዚህ በገባንበት በተቀበልነው የእግዚአብሔር መንግስት ውስጥ እንደሆነ እንድናስብ። የእግዚአብሔር መንግስት እኛንም አልፎ ይሄዳል። ትውልድ ይመጣል፣ ትውልድ ይሄዳል። የእግዚአብሔር ቃል የእግዚአብሔር መንግስት ግን ለዘላለም ይኖራል። እንደዛ እንድናስብ። ስለዚህ ይሄ ክፍል ዛሬ የምንካፈልበት ክፍል የእግዚአብሔር መንግስት የዘላለም መንግስት ነው። ሌሎች መንግስታት ይነሳሉ። እንዳውም በኋላ እንደምናየው ይሄን ሁሉ የሚያስነሳና የሚጥል እሱ ብቻ ነው። እሱ ግን የዘላለም መንግስት ነው የሚል ነውና ይሄን እያሰብን እንድንሰማ የሰራዊት ጌታ እግዚአብሔር ይርዳል። ምንም እንኳን እንደዚህ አይነት ቆርቆሮ ቤት ውስጥ ብንቀመጥ እንደማንኛውም ሰው ብንወጣና ብንገባ እንደማንኛውም ሰው ብንኖር ይሄን ህዝብ በምድር ላይ ካሉት ሁሉ የሚለየው ለዳንኤል እንደተገለጠለት የእግዚአብሔር መንግስት ውስጥ የገባ ህዝብ ነው። እግዚአብሔር ይመስገን። የእግዚአብሔር መንግስት የዘላለም መንግስት ውስጥ ነው ያለነው። እሱ ነው የሚያኮራን፣ እሱ ነው ትምክታችን። ስለዚህ ምናልባት በዚህ ምሽት ከዚህ ከትንቢተ ዳንኤል ምዕራፍ 8 ካነበብነው ቃል እስከ ቁጥር 14 ከቁጥር 1 እስከ 14 ባለው ውስጥ አንድ 3 ሐሳቦችን አንስተን እንነጋገራለን እና ይሄ የእግዚአብሔር መንግስት የዘላለም መንግስት ምን አደረገ ነው የሚለን። ዳንኤል ምን አደረገ ምን ሆነ ነው የሚለን። ባለፉት ጊዜያቶች በተከታታይ ይሄ የእግዚአብሔር መንግስት ምን እንዳደረገ ምን እንደመጣ አይተናል። ዛሬም የተወሰኑ ነገሮችን እናያለን እና በመጀመሪያ የሚያነሳው ግዛቶች ሁሉ ዘመናት ሁሉ የሚቆጣጠር መንግስት ነው የሚለን። የእግዚአብሔር መንግስት ዘመናትን ሁሉ ግዛቶችን ሁሉ የሚቆጣጠር በቁጥጥሩ ስር ያለ አምላክ ነው የሚል ነው። ይሄንን ቁጥር 1 እና ቁጥር 2ን ስናነብ እናገኛለን። በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሥ ብልጣሶር በነገሰ በሶስተኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእይም አየሁ፣
ባየውም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ። በራእይም አየው በኤባላ ወንዝ አጠገብ ነበሩ ይላል። ግዛቱን ይነግረናል፣ አውራጃውን ይነግረናል፣ ያለበትን ቦታ ይነግረናል። እና ዳንኤል አሁን ያለው ባቢሎን ውስጥ ነው። ባቢሎን ውስጥ ቁጭ ብሎ በዚህ አውራጃ በዚህ ወንዝ ዳር የእግዚአብሔር ራእይ ተገለጠልኝ ይላል። ስለዚህ እግዚአብሔር ለካ ባቢሎንን ያውቃል። እግዚአብሔር ለካ በባቢሎን ውስጥ ይገለጣል። ባቢሎንም ለካ የእግዚአብሔር ናት። ስለዚህ ያንን ግዛት አልፎ እግዚአብሔር በኢየሩሳሌም የሚመለክ እግዚአብሔር በቤተ መቅደስ የሚመለክ እግዚአብሔር ኢየሩሳሌም ብቻ ላይ የተቀመጠ አርገው ያስቡ ስለነበረ እንደውም ትንቢተ ዳንኤል እግዚአብሔር በኢየሩሳሌም ካደረገው ይልቅ በባቢሎን ያደረገውን ታምራት ነው የምናየው። የለም ሲሉ ሲገለጥ ራሱን ሲገልጥ በሳት ውስጥ ራሱን ሲገልጥ የገዛ አንበሳቸውን ሲያስር ዳንኤልን ከአንበሳው ሲያድነው አምላካችን ግዛት ሁሉ የሱ ነው። እግዚአብሔር ስሙ ይባረክ። ግዛት ሁሉ ዘመን ሁሉ ስለ ግዛት ነው የሚናገረው። እነዚህ አውራጃ ወንዞች እንደዚህ የሚላቸው አምላካችን እግዚአብሔር በባቢሎንም ንጉስ ነው። እሱ ማይነካው የምድር ጫፍ የለም። አሁን የኛ አምላክ ምድርን ጫፍ ይነካል። እግዚአብሔር ስሙ ይባረክ። ስለዚህ አምላካችን የእግዚአብሔር መንግስት የዘላለም መንግስት ነው ስንል ዳንኤል የሚመሰክርልን እኔ ኢየሩሳሌም ካህናት መስዋዕት እያቀረቡ ዝማሬ የተዘመረ አገልግሎት እየተካሄደ ሳይሆን ቤተ መቅደሱ ፈርሶ የእግዚአብሔር ሕዝብ በብዙ ኪሎ ሜትር ወደ ባቢሎን ተወስዶ ራእይ በሌለበት ካህናት በሌሉበት እግዚአብሔር በእነሱ ግዛት ውስጥ ተገለጠልኝ ይላል። እግዚአብሔር ስሙ ይባረክ። ስለዚህ አምላካችን እንደዚህ አይነት አምላክ እንደሆነ ወቁ። እሱ የዘመናት ግዛት ሁሉ በሱ ስር ነው። አንዳንድ ጊዜ እኛ አንዳንድ ቦታ የሚደርስ አይመስለንም፣ ኃያላን ጋር የሚደርስ አይመስለንም። ወይም ደግሞ ነገሮች ሲከብዱብን ገና ሌላ ሰው ካላጸለይን እኛ ጋር የሚመጣ አይመስለንም። አምላካችን እኮ ታላቅ አምላክ ነው፣ ስሙ ይባረክ። እና ማንም በሌለበት ግዛቱ የሱ ነው፣ ባቢሎን የሱ ናት ነው የሚለን። እግዚአብሔር ባቢሎን መጥቶ ተናገረኝ ስለ ግዛት ይናገራል። ይሄ የዘላለም መንግስት ዘመናት በእጁ ናቸው፣ ግዛት በእጁ ነው። እና በእነዚህ ሳምንታት ስለ መጨረሻው ዘመን ስለ ዳንኤል ስለ አፖካሊፕቲክ የአቡቀለምሲስ ስለሚባለው ራእይ ስንነጋገር ዳንኤል እያለን ያለው ይሄ ብልጣሶር የሚባለው የመጨረሻው የባቢሎን ንጉስ ነው። ከዛ በኋላ የፋርስና የሜዶን ንጉስ ይነሳል። እና ዳንኤል ብቻውን እግዚአብሔር ተገልጦለት ገና ያልተነሱ ገና ያልመጡ ገና ያልተፈጠሩ የግሪክን መንግስት፣ የሮምን መንግስት፣ የፋርስና የሜዶንን መንግስት ወደፊት ያሳየዋል። ያ ብቻ አይደለም፣ እኛ ያለንበትን ዘመን አሳየው። እግዚአብሔር አምላካችን ዘመናትን አሻግሮ የሚያይ አምላክ ነው፣ ስሙ ይባረክ። ስለዚህ ባካችሁ እግዚአብሔር አምላካችን ነገን የሚያውቅ እንደሆነ አስቡ። ዛሬ ረቡዕ ነው። እናንተ ሐሙስን አታውቁም፣ እግዚአብሔር ሐሙስን ያውቃል እኮ ነው የምላችሁ። እግዚአብሔር ለዚህ ለአንድ ነቢይ ለዳንኤል ዘመናትን ታሪክ ገና ያልተወለዱ ነገስታትን አየ። ያልተፈጠሩ በምድር ላይ ወንበር ላይ መቀመጥ እኮ አይደለም፣ ያለን ነገር የሌለን ነገር እንዳለ በሚቆጥር ይላል እኮ። አምላካችን እሱ ነው ወገኖቼ። መንግስቱ ገና ያልመጡትን መንግስታት ወደፊት የሚያይ ነው፣ የሚመለከት ነው። ይሄ የዘላለም መንግስት የእግዚአብሔር መንግስት የዘላለም መንግስት ምንድነው? ከዳንኤል ከዛሬው መልእክት የምንማረው የዳንኤል አምላክ ግዛት ሁሉ በእጁ ነው። በፈለገው ጊዜ የፈለገው ማድረግ ይችላል። አሜን አትሉ? በፈለገው ጊዜ ማንንም ፈቃድ አይጠይቅም። በባቢሎን ይሰራል። የኛ ድካም ምንድነው? አንዳንድ ጊዜ በራሳችን መንፈሳዊ ነገር እንመካለን፣ በራሳችን ነገር። አሁን አንዳንድ ጊዜ እግዚአብሔር የሰይጣንን ስራ የሚያፈርሰው እኛ ስንጸልይ ይመስለናል። ሳንጸልይ እኮ ይመታል እግዚአብሔር፣ ሳንጸልይ ገና። እስቲ ማቴዎስ ምዕራፍ 7 ቁጥር 7 ሂዱና ተመልከቱ። ሳትለምኑኝ
የሚያስፈልገውን አውቃለሁ። እኔ አክኖሌጅ እንድታረጉኝ ነው። አንተ ነህ የምትሰጠው በሉኝ እንጂ እኔ አውቃለሁ። ስለዚህ እግዚአብሔር ግዛት ሁሉ ኢየሱስ ነው። ሰሜኔቱ ጋር እንደሚጀምር አላቅም። ድሮ ስንማር አንታርክቲካ ነው ይላሉ። እኛውን ሰሜን አንሄድም። አንታርክቲካ እንዲሁ በስም ነው የምናውቀው። የአስተማሪ ክፍሉ ሲነግረን ነው። ሰሜን በእጁ እኮ ነው። ደቡብ እኮ በእጁ ነው። የምስራቅ ጫፍ በእጁ ነው። የዓለም ምዕራብ ጫፍ እሱን እኮ ነው የምታደምጡት። አሁን እግዚአብሔር ሆይ ቃልህን በደንብ ንገረን። እግዚአብሔር ሆይ ክብርህ ይገለጥልን። እና አሁን የፈራ ሰው አለ አዲስ አበባ ውስጥ ቁጭ ብሎ የፈራ። አንዳንዱ የሚያየው አይመስልም፣ አንዳንዱ የሚሰማው አይመስልም። እህቴ ሆይ ወንድሜ ሆይ ቤተክርስቲያን ሆይ አገልጋዮች ሆይ እግዚአብሔር የምድርን ጫፍና ጫፍ የሚገዛ በሁሉም ላይ የሚቀመጥ የፈለገውን የሚያደርግ አምላክ ነው። ስሙ ይባረክ። እና አሁን ምርኮ ሀገር ነው ያለው። በዛ ጸሎት የለም፣ በዛ መስዋዕት የለም፣ በዛ እግዚአብሔር አለ ብላችሁ አታስቡ። እግዚአብሔር ግን አለው አለ። ለዳንኤል ተገለጠለት። ሌላ ነገር ልንገራችሁ። እኛ የምናመልከው እግዚአብሔር የዳንኤልን አምላክ ከሆነ፣ ለዳንኤል የተገለጠለትን አምላክ ከሆነ፣ ዳንኤልን የወደደው አንተ የተወደድክ ብሎ የተናገረው ከሆነ ዛሬ ለምን አይገለጥልን? ለምን አንዳንድ ነገር አይነግረን? በእርግጥ ይናገራል እኮ እግዚአብሔር። ዘመናችን እንዴት ማሰብ አቃተን? የነ ዳንኤል አምላክ እኮ አሁንም አለ። እኛ 2018 ደርሰናል። እግዚአብሔር የዘመንን ፍጻሜ በእጁ ነው። እሱ ነው እየነገረን ያለው። የዘመንን ፍጻሜ መጥቷል። ነገስታትን ይኸው ተመልከቱ። በእነዚህ ሳምንታት እግዚአብሔር ያለን ነገር እኔ እግዚአብሔር ነኝ፣ በዘመናት ላይ በግዛት ላይ ከኔ በስተቀር ከናንተ አምላክ በስተቀር አምላክ የለም። እኔ አስነሳለሁ፣ እኔ እጥላለሁ፣ ግዛቶች የኔ ናቸው፣ በኔ ታመኑ የሚል መልእክት እኮ ነው። በኔ ታመኑ። ስለዚህ አምላካችን እግዚአብሔር ዘመናት በእጁ ናቸው፣ ግዛት በእጁ ነው። በየትኛውም ጊዜ በየትኛውም ግዛት እግዚአብሔር እየፈለገውን ማድረግ ይችላል። እግዚአብሔር ስሙ እየተባረከ ይሁን። ስለዚህ የዳንኤል አምላክ ተገልጦለት ቅድም እንዳልኳችሁ ገና ወደዚህ ምድር ያልመጡትን መንግስቱ እነዛ መንግስቶች ይሰበራሉ፣ ይበተናሉ፣ ይቆረጣሉ፣ ግን ይነሳሉ ይላል። አያችሁ? ስለዚህ ይሄ ክፍል የሚያሳየን አንደኛው በእነዚህ ሁለት ቁጥሮች ይሄ የእግዚአብሔር መንግስት፣ ይሄ የዘላለም መንግስት ግዛት ሁሉ የሱ ነው። ከሱ ግዛት ውጪ የሆነ የለም። ደግሞ ዘመናት በቁጥጥሩ ስር ናቸው። ዘመናት በቁጥጥሩ ስር ናቸው። የሚቀጥሉት ዘመናት በቁጥጥሩ ስር ናቸው። ቅዱሳን እኔም ልናገር፣ የሚቀጥለው ዓመት፣ የሚቀጥለው ወር፣ የሚቀጥለው ሳምንት ህይወታችሁ፣ የልጆቻችሁ ነገር፣ የምድራችን ነገር በእግዚአብሔር እጅ ያልሆነ ምንም የለም። እሱ ይቆጣጠራል። የዳንኤል አምላክ ዛሬም አለ። እግዚአብሔር ስሙ ይባረክ። ነገር ግን ሚስጥር ይንገረን። ጸልዩ ባካችሁ። እግዚአብሔር ሚስጥር ይናገራል። የትም ቦታ በባዕድ ግዛት ውስጥ እግዚአብሔር ይናገራል። ከራእይ ጋር እንዴት እንደሚያያዝ ታውቃላችሁ? ዳንኤል ራእይ ዮሐንስ የመጨረሻው ሽማግሌው ሐዋርያ ነው። መጨረሻ የሞተው እሱ በአዲስ ኪዳን ውስጥ እና በ100 ዓመት እንደሞተ ይነገራል። ወስደው ፍጥሞ በምትባል ደሴት ላይ ጣሉት። ፍጥሞ ማለት ጠያቂ አይመጣም፣ ምግብ አይመጣልህም። እዛ ላይ ከተጣልክ ራስህ ትሞታለህ ማለት ነው። ስለዚህ ሮማውያን ወስደው እዛ ላይ ሲጥሉት እንደሚሞት እርግጠኛ ናቸው። ከዛ በፊት ብዙ ሰው ሞቷል። እግዚአብሔር እዛ አይመጣም፣ አልመጣምም። ነገር ግን የኔ ጌታ እንደሚናገረው ይሙት በተባለበት ቦታ የዘመንን ሚስጥር ገለጠለት። እግዚአብሔር ስሙ ይባረክ። በእኛም ፍጥሞ ላይ ይገለጣል። እግዚአብሔር አይመጣም አትበሉ። ለቤተ ክርስቲያን አይመጣም አትበሉ። ለእኔ አይመጣም አትበሉ። እንዲህ ሳደርግ ነው የምመጣው አትበሉ። ለምን በወንዝ ዳር እንደሚገለጥ አላቅም። እግዚአብሔር ግን ለነብዩ ለሕዝቅኤል እንኳን በኮቦር ወንዝ ዳር ሆኜ በምርኮኞች መካከል ሆኜ ሰማያት ተቀደዱና ራእይ አየሁ ይላል። በምርኮ መካከል እግዚአብሔር ይገለጣል። እግዚአብሔር ይገለጣል። አንዳንድ ጊዜ እንደውም የሚገለጠው እየጾምን እየጸለይን ሳይሆን ደከምን ባንድ ጊዜ ነው። ስለዚህ የመጀመሪያው የምናየው አምላካችን እግዚአብሔር፣ የእግዚአብሔር መንግስት ዘመናት በእጁ ናቸው፣ ግዛት ሁሉ የሱ ነው። እግዚአብሔር ስሙ ይባረክ። ምድራችን የሱ ናት። ባካችሁ የሱ ናት። የሱ ግዛት ያልሆነ የለም። ስለዚህ ይሄን ነው የሚነግረን። ሁለተኛውን ላንሳ። በሁለተኛው የሚነግረን
ከቁጥር 3 እስከ 8 ያለውን ክፍል ነው እና በዚህ ክፍል ላይ ቅድም እንዳነበብነው የሁለት የቤት እንስሶች ጸብ ነው የሚነግረን የበግና የፍየል እና እነዚህ ደግሞ የምናቃቸው ናቸው ባህሪያቸውን እናቃለን ማንነታቸውን እናቃለን ሲጣሉ ነገር ግን በጉ መንግስት ነው ፍየሉም መንግስት ነው 1985 ወደ ሳር ቤት አካባቢ አንድ በግና አንድ ፍየል ሲጣላ አየሁኝ ጊዜውን ማረሳበት ምክንያት ጊዜው ማትሪክ የተፈተንኩበትና አረፍት ያረኩበት ጊዜ ስለሆነ ነው እና እነዛ በጉ ፍየሉ ጥቁር ነው በጉ የሆነ ምልክት ያለበት ነው በጣም ትልልቆች ናቸው እንደነገሩኝ ከሆነ እነዚህ ሁለቱ ፍየሉም በጉም ለጠንቋይ ቤት የተሰጡ ናቸው ሳር ቤት አካባቢ ስለሆነ ቤቱን አልናገርም ስሙን አልናገርም ይሄን የሚያውቁ ሰዎች ያውቃሉ ጠንቋይ ናቸው ሰውየው እና ድፍን ጥቁር ፍየልና በግ ይጣላሉ አሁን በጣም የሚገርማችሁ ነገር ፍየል የሚጣላው ወደ ላይ የዘለለ እየገጨ ነው በግ ደግሞ ወደ ኋላ እየተንደረደረ እየመጣ ይጋጫል እና በምንም ተአምር ፍየልና በግ ሊጣላ አይችልም ያን ቀን በጉ ወደ ኋላ ሄዶ ሊመታው የተንደረደረ ሲመጣ ፍየሉ ብድግ ይላል በስሩ ይሾልካል በጉ እየተናደደ መጣ እግሩን ይመታዋል በኋላ ወደ ኋላ ሄደና ልክ ሲመጣ ኢሚዲየትሊ ፍየሉ ብድግ ሲል ሆዱን መታው ገደለው ጸጣለ እና ፍየልና በግ ከተጣላ መጥፎ እንደሆነ ያንቀናየው ለጸብ ግን አይመችም በግና በግ ሲጣላ ፍየልና ፍየል ሲጣላ ማች ያደርጋል ዛሬ የምናየው በጉ አይደለም ፍየሉን የገደለው ፍየሉ ነው በጉን የገደለው እና ስለ በግና ስለ ፍየል ያነሳል በግ የዋህነት ስለ ቅንነት እንደሆነ እናውቃለን በአዲስ ኪዳን በብሉይ ኪዳን ፍየል ደግሞ የክፋት የኃጢአት ምሳሌ እንደሆነ በተለይ ማቴዎስ ምዕራፍ 25ን ብታዩ ጌታን ያላገኙ ሰዎች ከዚህ መንግስት የራቁ ሰዎች በፍየል ነው የተመሰሉት እና ይሄ በግ የፋርስና የሜዶን መንግስት ነው በሚቀጥለው ሳምንት ትርጉሙ እንደምናየው የፋርስና የሜዶን መንግስት ነው ግን ከግሪክ መንግስት ይሻላል በምን ተሻለ ብትሉ የሰባው ዓመት ምርኮ ሲጠናቀቅ እስራኤል ወደ ሀገሩ እንዲመለስ ጨው ሳይቀር ለነ እዝራ ለነ ነህምያ የሰጠው ቤቱን ስሩት ያለው የፋርስና የሜዶን መንግስት ነው ይሻላል ትንሽ ግን እየከፋ ነው የሚሄደው ከበግነት ወደ ፍየልነት እየተቀየረ እና ስለ ፍየሉ ሲናገር ሁለት ቀንድ አለው ይላል ያው ስለ በጉ ሁለት ቀንድ አለው በርግጥ ሁለት ቀንድ ነው የሚኖረው በግ ግን አንደኛው ቀንድ ደግሞ ወደ ኋላ የዞረ ነው ይላል አንደኛው ወደፊት አንደኛው ወደ ኋላ የዞረ ነው እጅግ ራሱን ከፍ አደረገ እስከ ሰማይ ድረስ ራሱን ከፍ አደረገ ከዚህ ከቁጥር 3 ጀምሮ እስከ 8 ብትመለከቱ እንዴት አይነት ክፉ እንደሆነ ይናገራል እንዳውም ምድርን አልነካም ይላል ቁጥር 5 ላይ እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ ስለዚህ ይሄ ከበጉ ጋር የሚጋጭ ፍየል የተባለው ግሪክ ነው የግሪክ መንግስት ነው እና ከምዕራብ በኩል መጥቶ ተዋጋው ረገጠው የሚያድነው ጠፋ እንግዲህ ወደ መጀመሪያው ሐሳብ ለመልሳችሁ እነዚህ መንግስቶች ዳንኤል ይህንን ራእይ ሲመለከት በምድር ላይ አልነበሩ ሊመጡ ያሉትን ነው እኮ የሚናገረው ሊመጡ ያሉትን የግሪክ መንግስት ይመጣል ክፉ መንግስት ይመጣል ይሄ መንግስት አንዱ አንዱን ያሸንፋል እግዚአብሔር ከላይ ሆኖ ያያል እግዚአብሔር ስሙ ይባረክ እሱ የነገስታት ንጉስ ነው እሱ ከላይ ሆኖ ያያል ነገር ግን ነገስታት ይነሳሉ ብሎ ይናገራል እንግዲህ ይሄንን ራእይ ያየው ዛሬ ትንሽ አመታት እናገራለሁ
አመታቱ ወደፊት አይደለም 2018 2019 2020 እያለ አይደለም የሚሄደው ወደ ኋላ በቆጥር የተሳሳትኩ እንዳይመስላችሁ ዓመተ ዓለም ወደ ክርስቶስ ሲመጣ ወደ ኋላ ነው የሚቆጠረው እና ወደ 550 ዓመተ ዓለም ክርስቶስ ከመምጣቱ በፊት ነው ይሄን የሚያየው ክርስቶስ ከመምጣቱ በፊት እና ይሄ በግ ነው ይለዋል የፋርስና የሜዶንን መንግስት ለምን ለእግዚአብሔር ቤትና ለእግዚአብሔር ሕዝብ መልካም ያደረገን የግሪክ መንግስት ግን በጣም ጨካኝ አንድ ጊዜ ቃሉን ላንብብና ምን ማለት እንደሆነ እንነጋገራለን ሊለን የፈለገው ሁለተኛው ሐሳብ የእግዚአብሔር መንግስት ለዘላለም የምትነክሰው የእግዚአብሔር መንግስት ነገስታትን ይሾማል ነገስታትን ይሽራል አመታት ይመጣሉ አመታት ይሄዳሉ ትውልድ ይመጣል ትውልድ ይሄዳል ገዢዎች ይነሳሉ ገዢዎች ይሄዳሉ ይለናል እንዴት ሄዱ እንዴት መጡ ሁለት ቀንዶች ነበሩት ቁጥር 3 አይኔን አንስቼ አየሁ እነሆም ሁለት ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር አንዱ ግን ከሁለተኛው ከፍ ያለ ነበር ታላቁም ወደ ኋላ ወጥቶ ነበር እንትን አይደለም ኖርማል እንደምናቀው ቀንድ አይነት አይደለም ወደፊትና ወደ ኋላ ያለ እሱ እንድናስብ አእምሮአችን ውስጥ የቀንዶቹን ምስል እያየን እንድንፈራ አይደለም ለዘመናት የነገሰው እንድናስብ ነው እግዚአብሔር ስሙ የተባረከ ይሁን ግን እንደዚህ አይነት ንጉስ ይነሳል ይለዋል ዳንኤል እንደዚህ አይነት ንጉስ ልጄ ሆይ ልንገር እንደዚህ አይነት ንጉስ አስፈሪ የሆነ ፍጥረቱ ጥሩ ያልሆነ ይነሳል ወደ ምዕራብ ወደ ሰሜን ወደ ደቡብ በቀንዱ ሲጎሽም አየው ማለት ሲዋጋ አየው ቀንድ የኃይል ምልክት እንደሆነ ስለተማር ወደ ምዕራብ ሲጎሽም ከዛ ባቢሎንን ካወረደ በኋላ ወደ ምዕራብ ወደ ምስራቅ ሲዋጋ ሲጎሽም አየው አራዊቱም ሁሉ ይቋቋሙት ዘንድ አልቻሉም ከእጁም የሚያድን አልነበረም እንደ ፈቃዱም አደረገ ራሱንም ታላቅ አደረገ ይላል የባቢሎን መንግስት ከወደቀ በኋላ እስከ 334 ድረስ ምድርን አንቀጥቅጦ ይገዛ የነበረው የፋርስና የሜዶን መንግስት ነው እና ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም ነገስታትን ሁሉ እየመታ ትውልድን ሁሉ እየገዛ አሸነፋቸው እኔም ስመለከት ቁጥር 5 እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ ምድርንም አልነካም ይሄ በአየር ላይ እንደሚሄድ አይነት የሆነ ሰስፔንስ ሙቪ አይነት ነገር ነው የሚያሳየን በአየር ላይ ነው የሚማታው ኃይለኛ ነው በጊዜው ከሱ በላይ ግን ኃይለኛ አለ እግዚአብሔር ስሙ ይባረክ ይሄንን ያስነሳል እግዚአብሔር ይሄ ይሆናል ወደፊት ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው ሁለቱም ቀንድ ወዳለው በወንዝም ፊት ቆሞ ወዳየሁት አውራ በግ መጣ በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ አየዋለሁ እንዲህ ያደርጋል ወደ አውራውን በግ ሲቀርብ አየሁት እርሱም ተመረረበት አውራውንም በግ መታ ሁለቱንም ቀንዶች ሰበረ ኃይሉን ሰበረ ጉልበቱን ሰበረ የፋርስና የሜዶን መንግስት አውራውን በግ ሊቋቋመው ኃይል አልነበረውም እርሱም በምድር ላይ ጥሎ ረገጠው ነገስታትን ይረግጣሉ እሱ ግን ከላይ አለ እግዚአብሔር ስሙ ይባረክ ዳዊት እንደሚናገር እኔ ግን ንጉሴን በተቀደሰው ተራራ ላይ ሾምኩት በተቀደሰው ተራራ ላይ ኑ ርስታቸውን እንካፈል ገመዳቸውን እንበጥስ ይላሉ እሱ ግን በላይ ሆኖ ምን ይላል ይስቀባቸዋል ግን ነገስታት ተነሱ ይለናል ረገጠው ይለናል ይሄ የሚራገጠው ከእግዚአብሔር እግር በታች ነው እግዚአብሔር ይመስገን እንደዛ አስቡ ወገኖቼ አምላካችን ከነገስታት ኃይል በላይ ነው ዙፋኑ ከዙፋናት በላይ ነው እግዚአብሔር ስሙ የተባረከ ይሁን ከእጁ ያድነው ዘንድ የሚችል አልነበረም ቁጥር 8 አውራውን ፍየል ራሱን እጅግ ታላቅ አደረገ በበረታም ጊዜ ታላቁ ቀንድ ተሰበረ ወደ አራቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታቹ ወጡ ይላል እንግዲህ አንዳንድ የታሪክ ነገሮችን እንድናነሳ ገና ያልተፈጠረውን እንዴት እንዳየ በ330 አባቱ ፊሊፕ የሚባል የግሪክ መንግስት መስራች የሆነ ወደ 334 አካባቢ የተነሳ የግሪክ መንግስት ነው እሱ ነው የረገጠው ፋርስና ሜዶንን አመድ አረገው ረገጠው ቦታውን ያዘ ዙፋን ላይ ቁጭ አለ እሱ እንደሞተ ልጁ ተተካ
ያ አንድ ቀን የተባለው አሌክዛንደር ዘ ግሬት ነው። ታላቁ እስክንድር የሚባለው ነው። እና እሱ ሲነሳ ዓለምን ጸጥ ረጭ ነው ያረጋት። ታላቅ ነበረ፣ ወጣት ነበረ። ስለዚህ እስከ ግብጽ እስከ አሌክሳንድሪያ፣ አሁን አሌክሳንድሪያ በሱ ስም ነው የተጠራችው በነገራችሁ ላይ፣ እስከዛ ድረስ መጥቶ ምድርን ጸጥ ለጥ አድርጎ ገዛ። ነገር ግን ሞተ። አይገርምም? ይሄ ከንትን ወጣ፣ ረገጠ፣ አሸነፈ፣ የሚያድነውም የለም የተባለው የነገሰው ምናልባት 7 ዓመት በ323 ሞተ። ፍሬድሪክ ኒቼ የሚባል አንድ ፈላስፋ ነበር። የጀርመን ፈላስፋ ነው። አንድ ጊዜ መጽሐፍ ጻፈና የመጽሐፉን ርዕስ ምን ብሎ ጻፈው? ጋድ ጎግድ፣ እግዚአብሔር ሞቷል ብሎ ጻፈ። መጽሐፉ በጣም በብዙ ገንዘብ ተሸጠ። ብዙዎች አደነቁት። ነገር ግን መጽሐፉ ተሽጦ እንዳለቀ ብዙ ሚሊዮን እንዳስገባ ኒቼ ራሱ ሞተ። እና አንድ ሰው መጽሐፍ ጻፈና ርዕሱን ኒቼ ዳይድ፣ ኒቼ ሞተ፣ ፈላስፋ ነው እሱ አለና ይሄ ጸሐፊው አለ አይደል የሚጻፍበት፣ ጸሐፊው ላይ ጋድ፣ ይሄን መጽሐፍ የጻፈው ማን ነው? እግዚአብሔር። ሞቷል ያለው ሞተ፣ የማይሞተው አለ። እግዚአብሔር ስሙ ይባረክ። አሌክሳንደር ሞተ። የማይሞት አምላክ እንደምናመልክ ይገባቸዋል። ሁሉ ጊዜ እንደገደለ እንደሚኖር አሌክሳንደር ዘ ግሬት ስሙ ራሱ ደስ ይላል። ታላቅነቱ በ7 ዓመት ውስጥ ዝም አለ። የዘላለም መንግስት ነገስታትን ይሾማል፣ ነገስታትን ይሽራል። ያ ተስፋፋ የተባለው ተነሳልን የተባለው ቀበሩት። ቅርብ ጊዜ ወደ ጉለሌ ወዳለው ይሄ በጣም ሀብታሞች ወደሚቀበሩበት ስፍራ ቀብር ልናስፈጽም ሄድንና እኔና ቄስ አንድ ጥያቄ ጠየቀኝ። እንደው ሰው ሞትን እኮ የረሳ ተቸገርናል። ምን አለ ለእያንዳንዳችን የምንሞትበትን ቀን ቢነግረን ምን አለበት? ሰው የሚሞት አይመስለውም። ሲናገርም ሲያስብም በጣም ሞት ያለ አይመስለውም። ብናውቀው ጥሩ ነው አለኝ። ኧረ ተው ቄስ ባናውቅ ነው የሚሻለው አልኩት። እንዴት አለ? አሁን ቄስ ጸጋዬ እኔ የዛሬ 3 ቀን ወስዷለሁ ቢል አንተ ታገለግላለህ ስለው ኧረ በቃ አይንገረኝ። አምላካችን የሚገል ነው። ታላቅ የተባለውን የሚገል ነው። አሌክዛንደር ዘ ግሬት ሞተ። ዳንኤል በዛ ወንዝ ተቀምጦ ታላቅ መንግስት ይነሳል፣ የፋርስና የሜዶንን መንግስት ይረግጠዋል፣ እሱ ግን ይሞታል ብሎ ነገረው። ከዛ በኋላ የሆኑትን ነገሮች ልንገራችሁ። ከዛ በኋላ ያ ግዛት በ4 ቦታ ተከፋፈለ። ያ ታላቅ የተባለው 4 ቦታ ተከፋፈለ። እንደውም ጀነራሎች አሉ፣ ማስታወሻ ከያዛችሁ ያዟቸው። እና ጀነራል ቶሎሚ ወይም ደግሞ ፒቶሎሚ የሚባል አለ። እሱ ያቺ የገዟትን ባቢሎንንና ግብፅንና ደቡብ ሶሪያን ያዘ፣ አንድ ግዛት ያዘ። እግዚአብሔር ግን በግዛቶች ላይ የነገሰ ነው። እግዚአብሔር ስሙ ይባረክ። ግዛት የለውም፣ አውራጃ የለውም፣ ቀበሌ የለውም። እግዚአብሔር ምድር ሁሉ የሱ ናት። በምድር ክበብ ላይ ይቀመጣል። አሁን አሌክሳንደር ሲሞት አንዱ ጀነራል ፒቶሎሚ ወይም ቶሎሚ የሚባለው ግብፅንና ደቡብ ሶሪያን ያዘ። ጀነራል አንቲጎኑስ የሚባለው ሰሜን ሶሪያንና ባቢሎንን ያዘ። ባቢሎንን ስለጣሉ ያዘ። ጀነራል ሊስማኩስ የሚባለው ደግሞ ኤዥያ ማይነር የሚባለውን ያዘ። ጀነራል ካሲንደር የሚባለው መቄዶንያንና ግሪክን ያዘ። ስለዚህ ግዛቱን 4 ቦታ ተከፋፈሉ። የገባንበት መንግስት አንድ ግዛት አለው፣ ዓለምን በሙሉ አንድ ዙፋን አለው። እግዚአብሔር ስሙ ይባረክ። ተቃዋሚም የለበትም። እየገደለ እኛ ጋር ደርሷል፣ ወደፊትም ይገላል። እግዚአብሔር ስሙ ይባረክ። ስለዚህ ባካችሁ ይሄ ለዘላለም የሚነግስ መንግስት ያስነሳል፣ ያወርዳል። ግሪክን ያስነሳል፣ ከዛ ደግሞ በግሪክ ሮምን ይቀጣል፣ ከፈለገ እስራኤልን ይቀጣል። ፋርስና ሜዶንን ያስነሳል፣
እሱንም ይቀጣዋል። እማወርደውና እማወጣው እኔ ነኝ። ቅዱሳን ከፍ ያለው ተራራና ሸለቆ በእግዚአብሔር እጅ ነው ያለው። እግዚአብሔር ነው ከፍ የሚያደርገው፣ እግዚአብሔር ነው ዝቅ የሚያደርገው። ሐና እኮ ዘምራለች። አንደኛ ሳሙኤል ምዕራፍ 2 ላይ ዘምራለች። እግዚአብሔር ባለጠጋ ያደርጋል፣ እግዚአብሔር ድሃ ያደርጋል። ወራዶችን ከንጉስ ጋር ያስቀምጥ ይችላል እግዚአብሔር። ስለዚህ 7 የወለዱት ደከሙ። መካን የተባለችው 7 ወለደች። እግዚአብሔር ከፍ ያደርጋል፣ ዝቅ ያደርጋል። ምንድነው ከፍ ያለባችሁ? ምንድነው በአይናችሁ ፊት ከፍ ያለው? እግዚአብሔር እኮ ግሪክን ከፋፈለው፣ አወረደው። እንዳውም ሲወርድ እናየዋለን በኋላ። እና ተከፋፈለ ግዛቱ። 4 ቀንድ የተባለው እሱ ነው። 4 ቦታ ተከፋፈለ። ስለዚህ ያ ታላቅ የተባለው ግሪክ ያ ቅድም ያደነቅ ነው። ሁሌ ባድናቆት ውስጥ ነው የምንሆነው። ሁሌ በደረስንበት ሁሉ ባድናቆት ውስጥ ነው የምንሆነው። ኃያላን ሲነሱ፣ አቅም ያላቸው ሲነሱ እንላለን። ግን ያልፋሉ። ያ አይነኬ የመሰለው የአሌክዛንደር ዘ ግሬት መንግስት 4 ቦታ ተከፈለ። ይከፈላል ብሎ ነገረው። እንደዛው ሆነ። አምላካችን የሩቁን ዘመን የሚናገር አምላክ ነው። ስሙ ይባረክ። እውነትን የሚናገር አምላክ ነው። ስለ ታማኝነቱና ስለ እውነተኛነቱ በሚቀጥለው ሳምንት እናያለን። ስለዚህ የሚነግረን እሱ ከፍ ያደርጋል፣ እሱ ያወርዳል። እስቲ በቤታችሁ ያለውን ከፍታና ዝቅታ አስቡ። በዘመናችን ላይ ያለውን በግልና በጋራ ያለውን ዝቅታና ከፍታ ተመልከቱ። እግዚአብሔር እኮ አሌክዛንደርን ብድግ አረገውና ያንን ከሰማይ ከፍ ብሎ የነበረውን ቅድም ያየነውን ያንን በግ ረገጠ የተባለውን ረገጠው። አያችሁ? ግን ራሱ ሞተ። አሌክዛንደር ታላቁ ሞተ። የወጣለት ስም ራሱ ታላቅ ነው። ታላቁ እስክንድር የሚል ነውና እነዚህ ጀነራሎች ተካፈሉት። ያንን ነው እንግዲህ ቁጥር 8 ላይ አውራውም ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ ይላል። እነዚህን ጀነራሎች ነው። ቀጥሎ እንደምናየው አንዱ ጀነራል አንዱን ያሸንፍና ደግሞ ወደ ተስፋይቱ ምድር ፓለስታይንን፣ ግብጽ ከፓለስታይን ከተስፋይቱ ምድር ጎን ስለሆነች ወደ ፓለስታይን መጥቶ በፓለስታይን የሚያደርገው ነገር አለ። አንደኛ ያየነው የእግዚአብሔር መንግስት የዘላለም መንግስት ነው። እግዚአብሔር ስሙ የተባረከ ይሁን። ይሄ መንግስት፣ ይሄ የዘላለም መንግስት ምን ያደርጋል? ዘመናትን ይቆጣጠራል። እሱ ሰዓት የለውም፣ ከሰዓት ውጪ ነው። ሰዓትን ሁሉ ይቆጣጠራል። እንደዛ እንዲገባል ዘመናትን እየተቆጣጠረ ነው እግዚአብሔር። ዘመናት ከእጁ ውጪ አይደሉም። ሁኔታዎች ከእጁ ውጪ አይደሉም። ግዛት ሁሉ የሱ ነው። እግዚአብሔር የሌለበት ቦታ የለም። ስለዚህ በዚህ ታመኑ። ይሄ የእግዚአብሔር መንግስት የዘላለም መንግስት ያስነሳል፣ ያወርዳል። እንዳውም ለዳንኤል ገና ያልተፈጠሩ ያልተወለዱትን ከሩቅ አሳየው። ይነሳል። ይኸውልህ እንደዚህ እውነተኛነቱን እኮ ነው፣ ታማኝነቱን ተነሳኩ። የግሪክ መንግስት ተነሳ፣ የፋርስና የሜዶን ተነሳ፣ የባቢሎን ተነሳ፣ የሮም ተነሳ። ሁሉም ተነስተው እኛ ጋር ደርሷል። አምላካችን እግዚአብሔር ታላቅ ነው፣ ስሙ ይባረክ። እየሾመ እየሻረ እዚህ ደርሷል ነው የምላችሁ። እሱ ነው ምን አገለግለው እየሾመ የሚሽር እያወጣ የሚያወርድ ዙፋኑ እጅግ ታላቅ የሆነ ከዘመርንለት በላይ ከሰበክንለት በላይ ብሎ ይነግረናል ወገኖቼ። እሱ ይሽራል፣ እሱ ይሾማል። ዘመናት በእጁ ናቸው። የፈለገውን ብድግ ያደርጋል፣ የፈለገውን ይጥላል። የት አለ እግዚአብሔር? ሲያወርድ ታየዋላ። ባለፈው ቄስ ሲያስተምረን አላያችሁ? በአንድ ሌሊት ወታደር ሳይኖር፣ ታንክ ሳይኖር፣ መድፍ ሳይኖር ማኔ ቴቄሌ ፋሪስ የሚል ብቻ ጽፎ ወገቡን ፈቶ አላወረደም እንዴ? የኔ ጌታ ስሙ ይባረክ። የኛ ጌታ እሱ ነው። የምናመልከው እግዚአብሔር እሱ ነው። ለዚህ ነው ተስፋ የምናደርገው። የት አለ ለሚሉን እረሱ አለ። በሰው ጥበብ አይገለጥም፣ በሰው ዕውቀት አይገለጥም። አለ፣ እንደገዛ አለ። ዘመን በእጁ ነው። ከዘመናት በላይ ነው። ከግዛቶች በላይ ነው። ማንም አይደርስበትም። ሊያውቀው የፈለገ ይንበርከክ፣ ይገዛለት። ወደ ሶስተኛው ልሂድ። ሶስተኛ የሚነግረን እነዚህ ነገስታት በግም ይሁን ፍየልም ይሁን አንበሳም ይሁን ነብርም ይሁን ድብም ይሁን
የእግዚአብሔርን ፈቃድ ይቃወማል። ባለችው አቅሙ በሰጠው ዘመን በሰጠው እድሜ የእግዚአብሔርን ፈቃድ ከሱ እኩል ለመሆን ቅድም ያነበብኩላችሁ ሁለቱ ራሱን ከፍ ከፍ አደረገ፣ ረገጠው። ሲራገጥ የሚመታ አይመስልም። ከሱ በላይ ያለ አይመስልም። ከዙፋናት በላይ እንደሆነ ዙፋኑ የእግዚአብሔርን ፈቃድ አያችሁ። ትዕቢት በስርዓቶች ውስጥ እንዳለ ሰው ሲበላ ሲጠግብ ሁሉ ሲሟላለት ሁሉንም ወደታች ማየት ይፈልጋል፣ አጭርም ቢሆን። እንደዛ ነው ባህሪያችን። ሞት እንዳለ እንድንረሳ እግዚአብሔር አድርጎናል። ለትንሽ ጊዜ እንድንኮፈስ አድርጎናል። ግን ምስጋና ለኮቪድ ጥቅልል እንላለን። ትንፋሽ የሚያበድር የለም። ያን ጊዜ እንንበረከክና ወይ ተኝተን እስትንፋሴን በእጅ ያዝክ የአባቶቼ አምላክ የእናንተን አምላክ። ሰው እንደዛ ነው ባህሪው። ነገስታት ዙፋን ላይ ሲቀመጡ ብዙ ሰው ስለሚታዘዛቸው፣ በተለይ እነዚህ ነገስታት አንድ ሀገር የገዙ እንዳይመስላችሁ፣ ሀገራትን በዛን ጊዜ የነበረውን ዓለም ነው የሚጨፈልቁት። የነበረው ሁሉ እግሩን አያነሳም። አሁን አሳያቸዋለሁ ስለ ግሪክ መንግስት እንዴት አይነት ጨካኝ፣ እንዴት አይነት እንደ ፍየል ያለን፣ እኔ ቅድም እንደ ሞተው ፍየል አይነት ጨካኝ የሆነ ፍየል እንደሆነ ላሳያችሁ እፈልጋለሁ። እና አነባለሁ ቃሉን፣ ቅዱስ ቃሉን ከቁጥር 9 እስከ 14 ያለው። ከነርሱም ከአንደኛው አንድ ታናሽ ቀንድ ወጣ፣ ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር ከፍ ከፍ አለ። ቅድም ከሰጠዋችሁ ጀነራሎች መካከል የመጀመሪያው ጀነራል ቶሎሚ የሚባለው ግብፅንና ደቡብ ሶሪያን ይገዛ የነበረው ሌላኛውን ጀነራል ገሎ ሴሉሳይድ የሚባል አቋቋመ። በኋላ አንቲዮኩስ የሚባል ስርወ መንግስት አቋቋመ። ወደ ተስፋይቱ ምድር መጣ። ተበላሉ። አንዱ አንዱን አሸነፈ። እግዚአብሔር ከላይ ሆኖ ያያል። እስከ ሰማይ ሰራዊት ድረስ ከፍ አለ። ከሰራዊትና ከከዋክብት አያሌዎችን ወደ ምድር ጣለ፣ ረገጣቸው። ኃይሉን እኮ ነው የሚያሳየው። ሰው እንዴት ከሰማይ ኮከብ አውርዶ ምድር ላይ ይረግጣል? የማይሆን ነገር እኮ ነው። ስናስበው ሎጂካል አይደለም። እኛ ከዋክብት ላይም አንደርስም። ነገር ግን ሰው ሊደርስባቸው የማይችላቸውን ቦታዎች ሁሉ ነካ፣ ረገጠው። ያኛው ቅድም አትሊስት መሬት ላይ ያለ በግ ነው መጥቶ የረገጠው። ይሄኛው ግን እግዚአብሔር የፈጠረውን የእግዚአብሔርን ፍጥረት ከፍ ከፍ ከማለቱ የተነሳ ወደ ሰማይ ደርሶ ረገጣቸው። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ከነርሱም የተነሳ የዘወትሩን መስዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ። ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው። እርሱም እውነትን ወደ ምድሩ ጣለ፣ አደረገውም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማሁ። ለተናገረውም ለቅዱሳኑም ሁለተኛ ቅዱስ ስለ ዘወትሩ መስዋዕት መቅደሱንና ሰራዊቱን ይረግጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነውን ራእይ እስከ መቼ ነው? እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል። የግሪክ መንግስት ሲነሳ ዓለምን ሁሉ በአንድ ቋንቋ፣ በአንድ ባህል፣ በአንድ ሃይማኖት፣ ዓለም ሁሉ አንድ ቋንቋ መናገር አለበት። ግሪክ በአንድ ባህል ውስጥ መሆን አለበት። ሁሉም ቀረጥ መክፈል አለበት። በሚቀጥለው ሳምንት እናየዋለን። ሁሉም ለሱ ቀረጥ ገቢ መክፈል አለበት። የዓለም መርሁና መመሪያው ፊሎሶፊ መሆን አለበት የሚል ሄሌኒዝምን የሚያስፋፋ ጨካኝ መንግስት ነው። ስለዚህ ወደዚች ወደ ተስፋይቱ ምድር ሲመጣ ያደረገው ቤተ መቅደሱን አረከሰው። ሊቀ ካህናትን ይሾምላቸው ነበር። እንደ ምሳሌ አንድ ጃሶን የሚባል አንድ ሰው ሾሞላቸው ነበር። ማለት ሌዋዊ ቀርቶ ካህን ቀርቶ ሌላ ጣዖት የሚያመልክ ሊቀ ካህን ሾሞላቸዋል። ይሄንን ፊሎና ጆሲፈስ የሚባሉ ስለ አይሁድ የሚያጠኑ ጸሐፊዎች አሉ። ሪፈር አድርጓቸው።
እሱ ነው ሊቀ ካህናት ይሾምላቸው። ያ ብቻ ሳይሆን ይሄ በተለይ ከተነሱት አንቲዮኩሶች መካከል አንቲዮኩስ ኤጲፋኔስ የሚባለው ሰው እጅግ ክፉ ነገር አደረገ። በቤተ መቅደስ ዚየስ የሚባል የግሪክ ጣዖት አቁሞ አሳማ አረደበት። አሁን የግሪክ መንግስት ከሮም እንደሚሻል ልንገራችሁ። ሉቃስ ወንጌል ምዕራፍ 13 ቁጥር 1 ስታነቡ እንደዚህ ይላል። ሰዎች መተው ለኢየሱስ ጲላጦስ ደማቸውን ከመሥዋዕት ጋር ስለቀላቀለባቸው መተው ነገሩት ይላል። ያኛው እንኳን በቤተ መቅደስ ጣዖት አቁሞ አሳማን ያረደበት። ይሄ በጣም የሚያስቆጣ ነው። በነገራችሁ አይሁዳዊ ከሆናችሁ በጣም የሚያስቆጣ ነው። ቁጣቸውንም እንዴት እንደገለጡ ነግራችኋለሁ። የሮም መንግስት ግን የባሰን ያደረገው። አሁን እኔ እዚህ ጠዋት ለመቀደስ መጥቼ እዚህ ተንበርክኬ ያለው እዛው ብቆረጥ ምን አይነት ፊሊንግ ነው የሚኖራችሁ? መስዋዕት እያቀረቡ ገንበስ ብለው ሳሉ ጲላጦስ ግን ከመስዋዕቱ ጋር ደማቸውን ቀላቀለው። እጅግ የከፋ አያችሁ። ያለንበት መንግስት የምስራች ልንገራችሁ፣ የምስራች ነው የሚባለው። እነዚህ ያጠናናቸው መንግስታት አልቋል። ቅዱሳን የባቢሎን መንግስት ወድቋል። አምላካችን እንደተናገረው ወርቁ ወድቋል። እንዳውም ወርቁ፣ ብሩ፣ ነሐሱ፣ ብረቱ፣ ሸክላው ፈረሰ ነው የሚለን። ምዕራፍ 2 ቁጥር 31 ላይ ፈረሰ ነው የሚለን። አፈራረሱን እንዳውም ሲነግረን ምን አለ አናቱን ቢመታው እግሩን መቶት እግሩን ሲመታ ፈረሰ። ምዕራፍ 43 ቁጥር 43 ምዕራፍ 2 ላይ አንድ መንግስት ምድርን ሞላች፣ አፈረሰችው። ወገኖቼ ነገስታት ይነሳሉ፣ ነገስታት ይሄዳሉ። ይሄ የእግዚአብሔር መንግስት ለዘላለም ነግሶ ይኖራል። ስለዚህ ነገስታት እየከፉ ነው የሚሄደው። የምነግራቸው የምስራች ሄደው አልቀዋል። ቅዱሳን እግዚአብሔር ትንቢተ ዳንኤልን የሚያስተምረን የነገስታት ንጉስ የሆነው ኢየሱስ ሊመጣ በደጅ ነው። ክፉ እየመጣ እነዛ ክፉ የተባሉት ሁሉ እነ ጲላጦስም አለፉ አይደል እንዴ? ጲላጦስ አለፈ እኮ ኢየሱስን ሰቅሎ እጁን ታጥቦ። እሱ ይሻላል ክፉ እንደሆኑ። ስለዚህ ዚየስ የሚባል ጣዖት አቁሞ ምን አደረገ? ሰዋለት። በዚህ ጊዜ በአይሁዳ መካከል የሆነውን ላሳያችሁና ልጨርስ። በአይሁዳውያን ሰፈር ይሄ ነገር እየተደረገ ሲሄድ ሞዲን በምትባል መንደር የሚኖር አንድ መታትያ የሚባል ሽማግሌ ነበር እና የተሾመላቸው የግሪክ ሊቀ ካህንና ባለስልጣኑ ቆመው ሊሰው ሲሉ ሁለቱንም ገደላቸው። 5 ልጆች ነበሩት። እነሱን ይዞ በቃ ቀንቶ ከተማውን ትቶ ሄደ። ልጁ ይሁዳ ይባላል። ስሙን መዶሻ አለው፣ መቃቢስ አለው። የመቃባውያን ቤተ መቅደስን ለማጽዳት ቅድም እዚህ ቁጥር 11 ላይ መቅደሱም ይነጻል ይላል። ወደ በ167 65 አካባቢ ነው ያጸዱት። በ173 አካባቢ ለ6 ዓመት ያክል ቤተ መቅደሱን አረከሱት። ስለዚህ ሄዱ፣ ታገሉ። ሄደው እነዚህን ግሪኮች አፈርድም ያስጋጧል። ቤተ መቅደሳችን አይረክስም፣ የእግዚአብሔር ስም መጠራት አለበት። እንዲሁ በጨረፍታ ማቴዎስ ምዕራፍ 24 ቁጥር 15 ላይ ያነሳል ጸሐፊው ማቴዎስ እንደዚህ ይላል። በነቢዩ በዳንኤል እንደተጻፈ የጥፋት ርኩሰት በተቀደሰው ስፍራ ቆማችሁ ስታዩ አንባቢው ያስተውል፣ አንባቢው ያስተውል። ቤተ መቅደሱ ጸዳ፣ መተው አጸዱት። እስከ መቼ ድረስ? በ70 ዓመተ ምህረት የሮም መንግስት መጥቶ ቤተ መቅደሱን ድምጥማጡን እስኪያጠፋ ድረስ ይሄው ቤተ መቅደሱም አለቀለት። አሁን ሊሰራ እየታቀደ ነው። በጣም ደርሰናል። የምስራችም ነግራችሁ ደርሰናል። 4ቱ መንግስታት አውሬ የተባለው ከባህር ይወጣል፣ ቀንድ አለው፣ አይን አለው የተባለው እያለቀ ነው። ኢየሱስ ይመጣል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ወገኖቼ የሚነግረን ነገር ይሄ የዘላለም መንግስት የሚነሱት እነዚህ በጊዜ የተወሰኑት የቻሉትን ለማጥፋት ይሞክራሉ፣ የቻሉትን ለማጥፋት ይሞክራሉ። እና በአሌክሳንደር ዘ ግሬት የተጀመረው የግሪክ መንግስት ፈረሰ። በሚቀጥለው ሳምንት እንዳለ ፈረሰ። እግዚአብሔር አፈርድም ያስጋጠው። እግዚአብሔር ግን በዙፋኑ ላይ አለ። የሚነግረን ነገር ምንድነው? አሁን ስለ ግሪክ
ቅድም ስለነገርኳችሁ ጀነራሎች ምናምን ስማቸው ራሱ አያዝም እንድንማር ነው አይደለም። በዚህች ቅድስት ከተማ የዕለቱን መስዋዕት ያስቀራል። ይሄንን ወደፊት ስናጠና ምዕራፍ 11 ቁጥር 31 ላይ እናገኛለን። ምዕራፍ 12 ቁጥር 11 ላይ እናገኛለን። የዕለቱን መስዋዕት የሚያስቀር ወንጌል እንዳይሰበክ የሚያደርግ ዛሬም አለ። በሀገር ደረጃ ወንጌል እንዳይሰበክ ወንጌል እንዲጠፋ እቅድ የሚያወጣ እንዳለ ታውቃላችሁ? ቅዱሳን ሁሉ እንዲደህዩ እቅድ የሚያወጣ እንዳለ ታውቃላችሁ? ቅዱሳን በሙሉ በስጋ እኮ ነው የምላችሁ እንዲደህዩ፣ አገልጋዮች እንዲሞቱ እንዲታመሙ የሚሰራ ሌላ መንግስት እንዳለ ታውቃላችሁ? ቤተ ክርስቲያን እንድትደክም እንዳትስማማ የሚያደርግ ስለዛኛው ቤተ መቅደስ እኮ አይደለም መጽሐፍ ቅዱስ የሚነግረን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱ ራሱ ያፈርሰዋል። ስለዚህ በስጋችሁ ጌታን አክብሩት። ምዕራፍ 6 ቁጥር 19 እና ቁጥር 20 ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የእግዚአብሔር መንፈስ ማደሪያ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። ስለኛ ነው የሚናገረው። ቅዱሳን ምን ገብቶ ይሆን እዚህ መቅደስ ውስጥ ጸሎት ያስቀረ፣ ደግነትን ያስቀረ። ዛሬም እኮ ያስቀራል እኮ ያስቀራል። ይሄ ቤተ መቅደስ የቆሻሻ መጠራቀሚያ እንዲሆን ያን ጊዜ አንቲዮኩስ ኤፒፋኔስ የሚባለው አራተኛው አንቲዮኩስ በተቀደሰው ቤተ መቅደስ የአብርሃም የይስሐቅ ያዕቆብ አምላክ ካህናት መግባት እስኪሳናቸው ድረስ የፈሩትን ያንን ቤተ መቅደስ ተዳፈረው፣ ዚየትን አቆመ፣ አሳማ አረደበት፣ ናቀው እግዚአብሔር እስኪገለው ድረስ። ዛሬስ ምን ያደርጋል? ያንኑ ነው የሚያደርገው። የቅዱሳንን ሕይወት አሁን ባለንበት ዘመን ወረራው በጣም ከፍተኛ ነው። አንቲዮኩስ ኤጲፋኔስ መምጣት የለበትም። ይሄ በቂ ነው። ልጆቻችን በቁማቸው እየረከሱ ነው፣ እየወረራቸው ትምህርታቸውን እንዳይማሩ፣ ሰው እንዳይሆኑ፣ እንዳያገቡ። አሁን እዚህ ያላችሁ ቅዱሳን ምን ፈተና ውስጥ አላችሁ? ይሄ ቤተ መቅደስ ንጹህ ነው አለ ያ መንፈስ አሁን የእግዚአብሔርን ፈቃድ የሚቃወም ስለዚህ ያየነው ሶስተኛው ሐሳብ እነዚህ ነገስታቶች እስኪሞቱ ድረስ የቻሉትን ያክል የእግዚአብሔርን ፈቃድ ይቃወማሉ። ያችን ኢየሩሳሌምን ለዓለም መብራት የሆነችውን እግዚአብሔር የማለላትን ረገጧት፣ አሾፉባት። የእግዚአብሔር ሕዝብ የእግዚአብሔር ርስት ነው ወገኖች። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ሕዝብ ከኛ ውጪ ሌላ ርስት የለውም። እግዚአብሔር ፋብሪካ የለውም። ብዙ ጊዜ ነው የምናገረው። እግዚአብሔር ሰፊ እርሻ የለውም። እግዚአብሔር በዓለም ላይ ብዙ ፋብሪካ የለውም። እግዚአብሔር በደሙ የዋጀው ርስቱን። እንዳውም ዘካርያስ ሲናገር ኢየሩሳሌምን የሚሸከሟት ይቆስላሉ፣ ሊጠጧት የሚሞክሩ ያብዳሉ፣ ይሁዳን በትውልድ መካከል እንደ እሳት አደርገዋለሁ፣ ይበላቸዋል። የእግዚአብሔር ሕዝብ ርስቱ አንተ ነህ። በአንተ ማንም ሊቀልድ አይችልም። ነገስታቶች ቢነሱ፣ ዘመናት ቢመጣ፣ ዘመናት ቢሄድ የርስቱ ባለቤት እግዚአብሔር አለ። ስለዚህ ዛሬ አንድ ጥያቄ እንድንጠይቅ እፈልጋለሁ። ይህ ቤተ መቅደስ እንዴት ነው? ወንድሜ እህቴ ሆይ ሁሌ ይቺ ዓለም ሮብም ሆነ ሐሙስ፣ አሁን ሰኔ ገብቷል፣ ሐምሌ ቢመጣ፣ ዓመታት ቢቀያየሩ የእግዚአብሔርን ነገር ከመቃወም ወደ ኋላ አትልም። የእግዚአብሔር ሕዝብ በአንድ ጊዜ ጸጥ ቢል ሰይጣን ደስታው። በአንድ ጊዜ ቤተ ክርስቲያን በምድር ላይ ብትዘጋ፣ ነገር ግን በኃይሉ አቆመን። እግዚአብሔር ስሙ ይባረክ። በዘመናት የነገሰው ነገስታትን እየመታ እየቀጣ እና ዛሬ እንድንጸልይ ይፈልጋሉ። የምንጸልየው እንደዚህ ነው። እባክህ ጌታ ሆይ ለዳንኤል ተገልጠ የለምን? እባክህ ለኛም የዘመን መጨረሻ እነዛ የተባሉት ነገስታት አልቀው አሁን የከበረው ንጉስ ኢየሱስ ሊመጣ ነውና እንዳውም ሐዋርያው ጴጥሮስ በሁለተኛው መልእክት ላይ ሲጽፍ ሰማይና ምድር ከፊቱ ሸሹ፣ ቀለጡ። እኛ ግን እንደ ተስፋው ቃል ጻድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንጠብቃለን ይላል እኮ። ነገስታት እኮ የሚነግሱት መሬት ካለ ነው። መሬት ከተወሰደ የቱ ጋር ይቆማሉ? የኛ መንግስት እኮ የምንገባበት መንግስት ታላቅ ነው። እግዚአብሔር ስሙ ይባረክ።
ስለዚህ ወገኖቼ ዘመናት በአንተ እጅ ነው። በጣም እንቅልፍ የማይወስዳችሁ ሰዎች እየተጨነቃችሁ፣ ዘመን በእጁ ነው። ግዛት በእጁ ነው። እንደው እግዚአብሔር በየት አድርጎ እዛ ቦታ ሄዶ እንዴት አድርጎ ይገባል አትበሉ። ይገባል እግዚአብሔር። ይሄው እኮ ዳንኤል ነግሮናል እኮ ነገስታት የቆለፉትን ጉድጓድ እኮ ገብቶ በየት ገባ እግዚአብሔር? በየት ገባ እግዚአብሔር? ጉድጓድ ውስጥ ይገባል እግዚአብሔር? ይገባል። በየት ገባ? አረ ይገባል። አንበሳው የሱ፣ መሬቱ የሱ፣ ማህተሙ የሱ፣ ንጉሱ የሱ። እንዴት ይመጣል አትበሉ። ግዛት የሱ ነው። ዘመን የሱ ነው። ሰዓት የሱ ነው። ይሄን የተቀበላችሁ መንግስት አፕሪሺየት አድርጉት። ምንድነው ከፍ ያለባችሁ? በቃ ይሄ ነው ያላችሁት። እንደ እግዚአብሔር ያለ ታላቅ የለም። እግዚአብሔር ስሙ ይባረክ። እሱ የፈለገውን ያስነሳል። አሜን አሜን አሜን። አዎ እሱ ታላቅ ነው። አትፍሩ፣ ዘመንንም አትፍሩ። 21ኛው ሺህ 8ኛው ሺህ 8ኛውን ሺህ የሰራው የኔ አምላክ ነው። ቀንና ሌሊትን የሰራው ያንቺ አምላክ ነው። አዎ እግዚአብሔር ዛሬም አክቲቭ ነው። በባቢሎን ግዛት አክቲቭ ነው። በፈላስፋዎች መካከል አክቲቭ ነው። በመጨረሻው ዘመን አክቲቭ ነው። እግዚአብሔር ይሰራል። አለ አለ። እንዳውም መስራቱን የሚነግሩን ራሳቸው ናቸው። ዓለም ትነግረናለች። ዓለም ትነግረናለች። ያደነቅናቸው ሲንበረከኩ አይተናል። ያደነቅናቸው ከኋላ እጃችን ይዘን ስንሸኛቸው አይተናል። እስትንፋስን በእጁ የያዘው የኛ አምላክ ነው። ስለዚህ ተስፋ አድርጉት። ከፍ ያለባችሁን ነገር ያወርዳል። የረገጠውን እንደዚህ ሲራገጥ የነበረውን እሱ ደግሞ ከላይ ይረግጠዋል። ሁሉ ጊዜ ቤተክርስቲያንን የሚቃወም ቅዱሳንን የሚቃወም ልጆቻችሁን የሚቃወም ቤተክርስቲያንን የሚቃወም አገልጋዮችን የሚቃወም ጠላት እንዳለ ወቁ። ከቻለ መልካም ነገር እንዲጠፋ ይፈልጋል። እንደዚህ ቁጭ ብላችሁ እንድትማሩ አይፈልግም። የእግዚአብሔርን ቃል እንድትማሩ አይፈልግም። እንድታነቡ አይፈልግም። አቤት ዛሬ ያለው ዚየስ ብዛቱ! አቤት አንቲዮኩስ ኤጲፋኔስ ብዛቱ! ዛሬ በቅዱሳን ዘንድ የመጨረሻው ዘመን ነዋ። በጣም ብዙ ነው መገለጫው። እግዚአብሔር ይህንን ቤተ መቅደስ እንደገና ይቀድሰው። እንደ ማታቲያ ሳይሆን ማታቲያ በትግል ነው ሄዶ የቀደሰው። ከብዙ ዓመት ትግል በኋላ ቀደሱት፣ ገደለው። ቀና ማን ነው ቅናት ውስጡ የገባ? እንደ ኦሪት ዘኍልቍ ምዕራፍ 21 በለዓም ህዝቡን ሊረግም ተነሳ። በሰሜን ሞከረ፣ በደቡብ ሞከረ፣ በምዕራብ ሞከረ። በምስራቅ እስራኤል እየመጣ ስለሆነ አልሞከረም። በእያንዳንዱ መስዋዕት 21 በሬና 21 ፍየል ይቀርብለት ነበር። ስንት ነው ዛሬ? ምቱት። በሰሜን ሞከረ፣ ፉልሽ አደረገው እግዚአብሔር። በደቡብ ሞከረ፣ ፉልሽ አደረገው እግዚአብሔር። በምዕራብ ሞከረ፣ ፉልሽ አደረገው እግዚአብሔር። በዛ በኩል ዞሮ እንዳይረግሙ እስራኤል በምስራቅ እየመጣ ነው። መጨረሻ ላይ ሊናገር ስል በረከት እንደተናገረ ባወቀ ጊዜ አንድ ነገር መከረው። ይሄ ህዝብ ከእግዚአብሔር ጋር ካልተጣላ ልጣላው አልችልም። ተወዷል፣ ወዶታል። ይሄ ህዝብ የተወደደ ነው። የፈለገ እኔ መርገም አልችልም። እርግማኔ ባዶ ሆኗል። እግዚአብሔር እርግማንን ከእግዚአብሔር ህዝብ ላይ ያንሳ። ክርስቲያኒው ያልተረዳው ነገር እንደሚጠላ አለማወቁ ነው። በእውነት ነው የምላችሁ። ሰይጣን ምን ያህል እንደሚጠላን ብናቅ ምን ያህል ቤተ ክርስቲያንን አገልጋዮችንማ ልነግራችሁ አልችልም። እንዴት እንደሚጠላችሁ እናንተ በኑሮ ውድነቱ ታማርራላችሁ። እሱ ግን ኧረ ይኸው እያማረረ ነው ቆሞ እያለ በማማረራችሁ ይጨነቃል። መዝሙራችሁ እኮ አይደለም ሐዘናችሁ እጅግ ነው የሚጠላን። እና አጣላው ከእግዚአብሔር ጋር። ካላጣላኸው ይሄ ህዝብ ይራራለታል፣ ይምረዋል፣ አብሮታል ብሎ መከረው። እና እንዴት ላጣላው? ቆንጆ ሴት ላክበት እና አብረው አመነዘሩ። ቁጣ ነደደ። ያን ጊዜ ፊንሃስ የሚባል ተነሳና ሮጦ ተከታትሎ መኝታ ክፍል ውስጥ ገብቶ ሚዲያማዊቱን ሴትና እስራኤላዊውን ወጋ በአንድነት። ቁጣው ወረደ። አንድ ሰው ሲወድቅ ሼር ነው የምናደርገው። እንትና እኮ ወደቀ፣ እንትና ቆመ፣ ያ ዘማሪው እኮ እንደዚህ እንትን አለ። ይሄ እኮ ዚየስ እኮ ነው የወረረን።
እንዳትወድቅ ተጠንቀቅ። ወደቀ አንተም ትወድቃለህ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። የወረረን ብዙ ነገር አለ። አሁንማ እረ ወሮናል ወገኖቼ። እኔ እንደዛ ነው የተሰማኝ። ወረራ አለ። ህፃናት ተወረዋል፣ ቲኔጀሮች ተወረዋል፣ ወጣቶች ተወረዋል። እኔ እኮ እነሱ አይገርመኝም። አገልጋዮች ተወረዋል። አገልጋይ ሼር አታድርጉ፣ ያነሳል እግዚአብሔር። ተወረን ነው አለ መንፈሱ። የአንቲዮኩስ ኤጲፋኔስ መንፈስ እርኩሱን ነገር በተቀደሰው ስፍራ የሚያደርግ መንፈስ አለ። እግዚአብሔር ይምታው። እሱን ነው የምንጸልየው ዛሬ እና እንግዲህ በሚቀጥለው ሳምንት እግዚአብሔር ቢረዳን እና ብንኖር ደግሞ ይሄ ለዘላለም የነገሰ እግዚአብሔር እነዚህን ነገስታቶች እንዴት ትሪት አረጋቸው የሚለውን ሌላውን ነገር እናያለን። ዛሬ 3 ነገር ነው ያየነው። እግዚአብሔር መንግስት ለዘላለም የምትነግስት መንግስት ናት። ዘመናትና ግዛቶች ሁሉ የሷ ነው። የፈለገውን ያነሳል፣ የፈለገውን ያወርዳል። በእጁ ነው ያለው፣ በእጁ ነው ያለው። ምንም እንኳን ኃይልና ጊዜ ቢሰጣቸው የእግዚአብሔርን ፈቃድ ይቃወማሉ። በቻሉት አቅም ይቃወማሉ። የአምላካችን የእግዚአብሔር መንግስት ግን ለዘላለም ጸንታ ትኖራለች።